ሞገስ ጠበቃውን አገኘው። ጠበቃው በአጋጣሚ ከዝና ጋር ተለያይቶ ከዚህ ከተማ ጥፋ ሲለውም በአጋጣሚ ሞገስ ስራ ሲሄድ ጠበቃውን በማግኘት እጁን ሴት አድርጎ ያዘው። በዚህን ሰዓት ገለኸዋል የተባለውና የተደመደመበትን ጠበቃ በማግኘቱ ሞገስ ከምንም በላይ ደስተኛ ሆነ። ለመድብል ደውሎ ሲነግረውም መድብል እየሮጠ ከሞገስ ጋር በመሄድ የተፈጠረውን ነገር በሙሉ ለመድብል ነገረው። ሞገስ በዚህን ሰዓት መድብል በጣም በደስታ አንተ የእሱ ተመሳሳይ ሆነህ እንዴት ቤተሰብህ ላይ ሞቷል ተብለህ ታስወራለህ? ሲልም ጠበቃው ሁሉንም እውነታ ለመድብልና ለሞገስ ተናገረ። በእርግጥ ሊገለኝ ሞክሮ ነበር። መጨረሻ ላይ እኔ ለምኘው ከዚህ ከተማ ካልወጣ ሌላ ችግር ይፈጠራል ስላለኝ ነው ልወጣ ስል የያዛችሁኝ በማለትም እንግዲህ ለሞገስና ለመድብል ጠበቃው ሁሉንም እውነታ ስለ ዝና ተናገረ። እናም እናንተ ይቅር በሉኝ እኔ ጥፋተኛ ነኝ እባካችሁን እያለም ቀወጠው። መድብል የደስታው ወደር ከማጣቱ በላይ በደስታ እንግዲህ እየተፍለቀለቀ የሚወደውን ጓደኛውን ሞገስን ነጻ ለማውጣት ጥረት ባደረገበት ሰዓት ፈጣሪ በጥበቡ እንግዲህ ነጣ ሲያወጣለት በደስታ የሚያደርገውን ነገር አጣ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው እንግዲህ ምሳሌ ድራማ ቀጣይ ፓርት ይዘን መጥተናል። እጅግ በጣም የሚያስደስተው አስደሳችሁ ዜና አሁን ላይ መድብልና ሞገስ እንግዲህ ገለኸዋል የተባለውን ጠበቃ በነጻነት ሲንቀሳቀስ ሲያገኙትም በዚህን ሰዓት እጅግ በሚያሳዝነው ነገር እጅ ከፍንጅ ጠበቃውንም በመያዝ የተፈጠረውን ነገር በሙሉ እንግዲህ አሁን ላይ መንግስት አሳውቃለሁ እኔን ገለሃል እያለ ቪዲዮ ይዞ እያስፈራራ ያለውን ነገር በሙሉ እንዲተው አደርጋለሁ በማለትም አሁን ላይ እንግዲህ ሞገስና መድብል የዝናን አከርካሪ ለመስበር ጥረት ላይ እያደረጉ ይገኛሉ። ሌላኛውና አሳሳቢው ነገር አሁን እንግዲህ ዝና ቀድሜ ጨርሳለሁ የሚል ፍላጎትና አላማ ቢኖረውም ግን ደግሞ እነሱ ቀድመው እሱን ለመጨረሽ የተዘጋጁበት እንደሆነም እጅግ ከምንም በላይ ሁላቸውም ደስተኛ ሆነዋል። ዝና የመጨረሻ እንግዲህ እኔ አንድ ነገር አስቤ የማይሳካልኝ ነገር ለምንድን ነው እያለም በጩኸትና በንደት እየቀወጠው ይገኛል። ነገር ግን ሄዶ ተሸናፊው እሱ መሆኑን ሲረዳ አሁን ላይ የመጨረሻ እየተበሳጨ ቢገኝም አማራጭ ሊያገኝ አልቻለም። ሌላኛው እና አሳሳቢው ጉዳይ እንግዲህ ሞገስ ይህንን በማግኘቱ ስለ ጠበቃው የተፈጠረውን ነገር በደስታ እንግዲህ ሉላ ሲነግራትም ሉላ የመጨረሻ ደስታዋን መቆጣጠር አቃታት። የዝና አከርካሪ የሚሰባበርበት ሰዓት የደረሰ ይመስለኛል ሲላትም ከዚህ በላይ ሰው ሞቷል ብሎ በውሸት ማሳመን ምን ማለት እንደሆነና ምን እንደተፈጠረ እኮ ቀላል ማሰብ አይደለም። ስለዚህ ከዝምታ ይልቅ እሱን መቀመቅ የሚከትበት ነገር አሳሳቢ ሆኖ ነው የሚታየው በማለትም ስለዚህ አሁን እንዴት አከርካሪው አይሰበርም ብለህ ታስባለህ አለችው። ሉላ በድንጋጤ እንግዲህ ደስታውን እያፍለቀለቃት በሚያሳዝንም ሁኔታ ነገሮች በሙሉ እየተስተካከሉልኝ ነው፣ ከዚህ በኋላ ዝና ምን አባቱም ሊያመጣ አይችልም በማለትም ሁላቸውም በተስፋና በደስታ ወደፊት መቀጠል እንዳለባቸው እርስ በርሳቸውም ተነጋገሩ። ሌላኛውና አስደንጋጩ ሌላው ነገር እንግዲህ አሁን መሀሊት ቅድስትንና እንዲሁም ደግሞ ብሩክን
መበቀል እንዳለባት አንዱን ባለሀብት አጥምዳ በሚያሳዝን ሁኔታ እሱን ካጠመደች በኋላ እና ገንዘብ ከተቀበለች በኋላ በቀል ላይ እንደምታውልበት ለጓደኛዋ ነገረቻት። በቀል ምን ያደርግልሻል ስትላትም ምንም አማራጭ የለኝም በማለትም እንግዲህ የተፈጠረውን ነገር በሙሉ እንዴት ምን ማድረግ እንዳለባት ግራ ብትጋባም ግን ደግሞ ቅድስትን ለመበቀል ዝግጁ ሆና ተነስታለች። ብሩክና ቅድስት አሁን ላይ እንግዲህ ደስ የሚል ላይፋቸውን ሀብለው እየጀመሩና እንዲሁም ወደፊት ወደ ቤተሰቧ ሰው ልኮ አግብቶ የራሳቸውን ሕይወት እንደሚኖሩ ለሁላቸውም ግልጽ አረጉ። ቅድስትና ብሩክ ወደ ውጭ ወጥተው ደስ የሚል እራት ተገባብዘው ለመንጣት ሲጠይቃትም እራት ቤት ውስጥ እየሰራው ነው ብትለውም እሱም ከት ብሎ ሲስቅባት ፋራ ሴቱን ኩባ አይደል ስትለውም እኔ ዘና ለማለት እና ጥሩ ጊዜ ለማሳለፍ ነው እንጂ ያንቺንማ ምግብ የሚያክል የለም። እኔ እኮ እድለኛ ነኝ በጣም ባለሙያ ሴት በማግባቴ እያለ እንግዲህ ቅድስትን አደናነቃት። ቅድስትም የመጨረሻ ተደስታ እሺ በማለትም ተያይዘው ወደ ምግብ ቤት በመሄድም እቤት ውስጥ እንግዲህ አሁን ላይ መድብል ሞገስን ፖሊሶች እያፈላለጉት እንደሆነም ሲነግራት የመጨረሻም እያለቀሰችና እየተናደደች ትገኛለች ዳጣ። ምክንያቱም አይናገር አይጋገር በጣም ተናዶ ስለነበረ መድብል ምንድነው የተፈጠረው ምን ሆነ ነው ስትለውም ይልሽ ዳጣ የሆነው ነገር ከባድ ነው። ምን መሰለሽ ዳጣ አሁን ሞገስን ፖሊሶቹ እያፈላለጉት ነው። ዝና ፖሊስ ይዞ እያፈላለገ ይገኛል። ስለዚህ እኛ ደግሞ በምን እሱን እንደምናድነው አላቅም ሲላትም ሞጌ የኔ ምስኪን ሞጌ እያለች ማልቀሷን ተያያዘች። ሌላኛውና ከባዱ እንግዲህ አይ እንደዛማ ሊያደርገው አይችልም አለች። እንዴት ነው የማያደርገው? ያደርገዋል እንጂ እንዴ አላት። እሺ ምን እናድርግ ስትለውም አላቅም እያለ እንግዲህ መደንገጡን እና መበሳጨቱን ቀጥሏል። ሞገስም አሁን ላይ ስራ ሰርቶ ማደር ስላለበት እየተሰቃየ በየሜዳው ንብረት እንደሌለው ሰው መከራውን እያየ ህይወቱን ለመምራት ሀብሎ እንደገና ዳድ እያለ ይገኛል። ይህንን ያስተዋለችው እንግዲህ ሉላ እባክህን እኔ ወጥቼ ልስራ ስትለውም በፍጹም እኔ ያለው አንቺ ወጥተሽ መስራት አትችይም በማለትም ሉላን እየተቆጣና እየተበሳጨባት እሷም እንግዲህ አንተ ብቻ ተጎዳብኝ እኮ ስትለውም ምንም ማድረግ አይቻልም ግዴታ ነው በማለትም እንግዲህ ሌላኛውንና አሳሳቢውን ነገር ወደፊት ለመጋፈጥ ሞገስ ወደኋላ ማለት የለብኝም ጠንክሬ መስራት አለብኝ ሲላትም እሷም እሺ ብላ ብትስማማም ግን ደግሞ የዝና መጥፎ ተግባራት እንደሚጎዳቸው ግልጽ አድርጋ ተስማምታለች። ሌላው አሁን ላይ እንግዲህ ምሳሌ ቅድስትና ብሩክ እንደዚህ ባንድ መሆናቸው በሷ ጥረት እንደሆነም የተረዳችው ቅድስት በደስታ እየተፍለቀለቀች ልብስም ወጥተው ከገዙ በኋላ ደስ የሚል ላይፍም የለበሰችውም ልብስ ብሩክን እንዳማለለውና ወደፊትም አሁንም ሚስቴ እርሜ ዘመኔን አድርጌ አኖርሻለሁ እያለ ቃል ሲገባላትም እሷም የመጨረሻ ተደስታ በቃ አደረከው እያለችም ቀለበቱንም ተቀብላ ህይወታቸውን ወደፊት መምራት እንዳለባቸው የሚቀረው ከዚህ በኋላ ቤተሰቦቿ ጋር ተልኮ ቤተሰቦቿ አሁን ላይ ፍቃዳቸውን ብቻ ተቀብሎ የ80 ሚስቱ ለማድረግ ዝግጁ የሆነው ብሩክ ነገር ግን ማህሌት የምትባል ሰው የሁላቸውንም ህይወት ካላበላሸች መቼም ቢሆን ሰላም እንደማታገኝ ለጓደኛዋ ተናገረች። ቅድስትን ይቺ ገልቱ እሷ በላይ ላይ ገብታ ባሌን ቀምታኝ በፍጹም ዝም ብዬ የምቀመጥ ሰው አይደለሁም በማለትም እንግዲህ የመጨረሻ በንዴት አሁን ላይ ልትበቀላቸው ዝግጁ መሆኗን ግልጽ አድርጋለች። ሌላውና አሳሳቢው ነገር ቅድስት
የመሀሊትን በቀል ትወጣዋለች ወይስ ደግሞ ተሸንፋለች የሚለው እነሱ ከቤቴ እንደዛ ምንጭቅጭቅ አድርገው አስወጥተውኝ እኔ ዝም ብዬ ማየትም ሆነ መቀመጥም አልችልም በማለትም እውነታውን ተናግራለች። እሷም እንግዲህ ይህንን ስታደርግ አሁን እንዴት ይህ ሁሉ መከራና ስቃይ እንዳደረሰብኝ እንዴት እንደሆነ እኔ ያሳይሻለሁ አለች። ባለሀብቱን መሀሊት ሸውዳ ንብረቱን ከተቀበለች ገንዘቡን ከተቀበለች በኋላ ጥላው ላጣለች። እሱም ምንድን ነው ሲላትም እንግዲህ የሚያሳዝነው ነገር አሁን ላይ የተፈጠረውን ነገር በሙሉ ለጓደኛዋ ለማስረዳት ነፍስሽ አይማርም ስትላት እኔ አሁን ላይ ፍቅር ምናምን ምናምን ለኔ ዝም ብለው ናቸው። ስለዚህ ይሄንን ደግሞ ቀጥታ እኔ የማደርገው ሰላም ያለው ህይወት የሚኖረኝ የበደሉኝን ስበቀል ብቻ ነው ስትልም በቀል እኮ ፈጣሪ ነው ስትላትም አይ ቢሆንም እነሱን ብበቀላቸው እኔ ነኝ ብላ ደመደመች። ሌላው አሁን ላይ ወደየት ብዙ ነገር ምን አይነት ጭራቅ ናት እያለ መሀሊት እያለ ሰውየውም መሀሊትን ቢፈልግም ሊያገኛት አልቻለም። አስቀምጣው አልጋ ቤት ላጥ ብላ ወደ ቤቷ ሄደች። ሌላኛው እንግዲህ ኤፍራታ አሁን ለውጭ ሀገራቶች የሚያከራያትን እንግዲህ ተስማምታ ለመስራት ሞከረች። በዚህን ሰዓት እንግዲህ ከድህነቴ መላቀቅ ግዴታዬ ነው በማለትም ለመርዙ ደላላው ነገረችው። ሌላው አሁን ላይ የሞገስ መከራና ስቃይ ቢቀጥልም ግን ደግሞ አሁን ጠበቃው ዝና ባለበት ቦታ መጥቶ እባክህን ተወኝ እኔ ልኖር ቤተሰቦችን ሲለውም አንተ ምን አባክ ነው የምትፈልገው ሲለው እኔ እናቴ ልጆችና ሚስቴ ምንም መተዳደር የላቸውም እኔ ሰርች ነው የማስተዳድራቸው እባክህ ልለምንህ ሊሞቱብኝ ነው ሲልም የሰጠኸኝንም ብር በአካውንቴ ለሚስቴ ያስገብቻለሁ ሲል ዝና የመጨረሻ ከመጨለሉም ብዛት ምን አባክ ነው ያልከው እያለ መጮህን ቀጠለ። ቻናሉን ሰብስክራይብ